እርሱ በዚህ ይሰማኛል። አሁን እንኳን እኔ እየተናገርኩኝ እያለ የእርሱን ቅርበት በሁሉም ጥላ በሁሉም ሸለቆ ውስጥ አብሮኝ የተጓዘውን አውቀዋለሁ። እናም ልነግራችሁ እወዳለሁ። እባካችሁ ዛሬ ሌላ ምንም ነገር ባትሰሙ እንኳን ይህንን ስሙ። እርሱን ማወቅ ትችላላችሁ። ከእርሱ ጋር መጓዝ ትችላላችሁ። እያንዳንዱን ቅጽበት በመንፈስ ቅዱስ ሕልውና ተሞልታችሁ መኖር ትችላላችሁ። ይሄ ስብከት አይደለም። ይሄ ትምህርት አይደለም። ይሄ ከነፍሴ ጥልቅ ክፍል የመነጨ ጩኸት ነው። ምክንያቱም ያለ እርሱ መኖር ምን እንደሚመስል አውቀዋለሁ። ከእርሱም ጋር መኖር ምን እንደሚመስል አውቃለሁ። የእርሱንም ሕልውና በዚህ ዓለም ውስጥ ካለ ለማንኛውንም ነገር አልለውጠውም። ስለዚህ ለመሄድ እንዳትደፍሩ፣ ዘወር ለማለትም እንዳትደፍሩ። ምክንያቱም ልባችሁ የተራበ ከሆነ እርሱ ሊሞላው ዝግጁ ነው። ነፍሳችሁ የደረቀች ከሆነ እርሱ ዝናብ ለማዝነብ ዝግጁ ነው። ሕይወታችሁ ባዶ እንደሆነ ከተሰማችሁ እርሱ ስትፈልጉት የነበራችሁት ሙላት ነው። እርሱ እዚህ አለ። እናም በእርሱ ሕልውና ውስጥ ሙሉ በሙሉ እንድትኖሩ ሊያስተምራችሁ ይፈልጋል። ሰዎች ብዙ ጊዜ ይጠይቁኛል፣ በመንፈስ ቅዱስ ሕልውና ውስጥ መኖር ምን ማለት ነው? እኔም እላለሁ፣ መቼም ቢሆን ብቻችሁን አትጓዙም። ዓለም ድምጿ ሲበዛና ጩኸቷ የሚያደነቁር ሲሆን እርሱ በሹክሹክታ ይናገራል። ሸክሞች በጣም ሲከብዱ እርሱ ያነሳቸዋል። ልብ ሲሰበር እርሱ ፈዋሽ ዘይት ይሆናል። ማንም በማይረዳችሁ ጊዜም እንኳን እርሱ ይረዳችኋል። ነገር ግን መንፈስ ቅዱስ ለመጎብኘት ብቻ አይመጣም፣ እርሱ ለመኖር ይመጣል። ብዙዎች መንፈስ ቅዱስን በቤተ ክርስቲያን ሕንፃ ውስጥ ብቻ ይፈልጋሉ። እርሱ ግን በቤታችሁ ውስጥ ከእናንተ ጋር መጓዝ ይፈልጋል። በዝምታ ውስጥ ከእናንተ ጋር ሊቀመጥ ይፈልጋል። በእናንተ ውስጥ መኖርን፣ በእናንተ ውስጥ መተንፈስ ይፈልጋል። የመንፈስ ቅዱስ ሕልውና የነፍስ ትንፋሽ ራሱ ነው። ለእያንዳንዱ የልብ ትርታ እውነተኛ ትርጉም የሚሰጠው በውስጣችን ያለው መለኮታዊ ምት ነው። ያለ እርሱ እኛ ዝም ብለን ነው የምንኖረው። ወደ ውስጥና ወደ ውጪ እየተነፈስን በጊዜ ውስጥ እየተጓዝን እንዲሁም እንቅስቃሴዎችን እያደረግን እንኖራለን። ነገር ግን ከእርሱ ጋር በቃሉ እውነተኛና እጅግ የላቀ ትርጉም ሕያው ነን። እንቅስቃሴን ከሕይወት ጋር የሚያደናግሩ ብዙዎች አሉ። ህልሞችን ያሳድዳሉ፣ ስራዎችን ይገነባሉ፣ ንብረቶችን ያከማቻሉ፣ ዕውቅናን ያገኛሉ። ሆኖም ግን በጸጥታ ጊዜያት በገዛ ልባቸው ብቸኝነት ውስጥ የሚያም ባዶነት አለ። የትኛውም ስኬት ሊመልሰው የማይችለው ጥያቄ፣ የትኛውም ጭብጨባ ሊያረካው የማይችለው ጥማት። ምክንያቱም እውነተኛ ሕይወት በዙሪያችሁ ባለው ነገር አይወሰንም። እውነተኛ ሕይወት እናንተን የሚሞላው ሕልውና ነው። መንፈስ ቅዱስ እንዲሁ ሌላው ነገር ሁሉ በተስተካከለ ጊዜ በሕይወታችሁ ላይ የምትጨምሩት ነገር አይደለም። እርሱ ቀድሞውኑ በተስተካከለው የእናንተ ስሪት ላይ የመጨረሻው ማጠናቀቂያ አይደለም። እርሱ ሕይወት ነው። የእርሱ ሕልውና እንዲሁ አልፎ አልፎ እንደ የተቀደሰ ቦታ የምትጎበኙት ነገር አይደለም። ከመጀመሪያው ጀምሮ የሰው ልጅ ከእግዚአብሔር መንፈስ ጋር ኅብረት እንዲኖረው ተፈጥሯል። በገነት ውስጥ አዳም ከእርሱ ጋር ተመላለሰ። ምንም እረፍት፣ ምንም ጥረት አልነበረም። ሕልውና ብቻ፣ ንጹህ፣ ቅዱስ፣ ያልተቋረጠ ኅብረት። ያ ሕይወት በውስጡ የነበረው ሙሉ ቅርጽ ነበር። በስራ የማይገለጽ፣ በፍርሃት ያልተበከለ፣ በትኩረት መከፋፈል ያልቀዘቀዘ። ነገር ግን በዚያ ውድቀት፣ መለያየት፣ ዝምታ መጣ። እናም ከዚያ ጊዜ ጀምሮ ሰው ያንን ሕልውና በመፈለግ ሲንከራተት ቆይቷል። ነገር ግን የጸጋው ተአምር፣ የመስቀሉ ክብር፣ መጋረጃው መቀደዱ ነው። እናም መንፈስ ቅዱስ የመጣው በሰው ላይ ለማረፍ ብቻ ሳይሆን በእሱ ውስጥ ለመኖር ነው። ከኛ ጋር ያለው እግዚአብሔር አሁን በእኛ ውስጥ ያለው እግዚአብሔር ሆኗል። ሆኖም ግን አሁንም ብዙዎች እርሱ የራቀ ይመስል ይኖራሉ። በአምላክ ማመን ነገር ግን አሁንም አለመኖር እንደሚቻል ታያለ። ዶክትሪን ማወቅ ነገር ግን አሁንም ደረቅ መሆን ይቻላል። በአገልግሎት ማገልገል፣ በመዘምራን ቡድን ውስጥ መዘመር፣ ከመድረክም መስበክ። ነገር ግን ለእነዚያ ነገሮች ኃይል ከሚሰጠው ከራሱ ሕልውና መራቅ ይቻላል። ያለ መንፈስ ቅዱስ ሁሉም ነገር ሜካኒካዊ፣ ባዶ ልምምድ ብቻ ይሆናል። ሰዎችም ይህንን ይሰማቸዋል። እናም ልብን የሚያነቃቃው የመንፈስ ቅዱስ ሕልውና ነው።
በግራ መጋባት ውስጥ ዘልቆ የሚገባው ድምፅ እርሱ ነው። በእኩለ ሌሊት ሰዓት መጽናኛ የሆነው እርሱ ነው። እርሱ ጉልበታችሁ ሲዝሉ ጥንካሬ ነው። ከመጽሐፍት የማይገኘው ጥበብ እርሱ ነው። የትኛውም ሰው ደርሶበት የማያውቅ ቦታ ውስጥ የሚገባው ፍቅር እርሱ ነው። በውስጣችሁ በእውነት ተሸክማችሁት ባለው መካከል ያለውን ክፍተት መሙላት የሚችለው ብቸኛው እርሱ ነው። በህልውናው ውስጥ ሙሉ በሙሉ መኖር ማለት በእያንዳንዱ ቅጽበት እርሱን ማወቅ ማለት ነው። በከፍታ ቦታዎች ላይ ወይም በመሰዊያ ጥሪዎች ላይ ብቻ ሳይሆን በተራውና በዕለታዊ ህይወት ውስጥ ነው። በከንፈሮቻችሁ ላይ መንፈስ ቅዱስ ሆይ ምራኝ የሚል የሹክሹክታ ድምፅ ይዛችሁ ከእንቅልፋችሁ መነሳት ማለት ነው። በገዛ ማስተዋላችሁ ላይ ሳትደገፉ ቀናችሁን መጓዝ ማለት ነው። ነገር ግን በእርሱ የሹክሹክታ ድምፅ፣ በእርሱ መገፋፋት፣ በእርሱ መወቀስ ላይ መደገፍ ማለት ነው። እርሱን መስማት ብቻ ሳይሆን እርሱን መከተል ማለት ነው። በዚያ መንገድ መኖር ስትጀምሩ አንድ ነገር ይለወጣል። ዓለም መራራ በምትሆንበት ጊዜ የደስታ አቅራቦት፣ ደካማ በሚሰማችሁ ጊዜ የኃይል አቅራቦት፣ ውሸቶች በሚሽከረከሩበት ጊዜ የእውነት አቅርቦት። አንድ ነገር ልንገራችሁ፣ በግልጽ መነገር ያለበት ነገር ነው። ከእርሱ ተለይታችሁ እንድትኖሩ አልተፈጠራችሁም። በሕይወታችሁ ላይ ያለው እያንዳንዱ ስጦታ፣ እያንዳንዱ ህልም፣ እያንዳንዱ ጥሪ ከመንፈስ ቅዱስ ጋር በአጋርነት እንዲሰራ ተደርጎ የተደገፈ ነው። ያለ እርሱ ህልውና ዓላማችሁን መፈጸም አትችሉም። ልትሞክሩ ትችላላችሁ፣ በሰው ዓይን ሊሳካላችሁ ይችላል። ነገር ግን ነፍሳችሁ ሁል ጊዜ ልዩነቱን ታውቃለች። ለእርሱ ምንም ምትክ የለም። ሌላ ምንም ነገር አያረካም። ሌላ ምንም ነገር በውስጣችሁ ያለውን የሚያም ባዶነት አይሞላውም። ምክንያቱም እርሱ የህይወት አካል አይደለም፣ ራሱ ህይወት ነው። ስለዚህ ህይወትንና ነገሮችን አታሳዱ። በሰዎች ተቀባይነት ወይም በዚህ ዓለም አላፊ ደስታዎች ውስጥ እርካታን አትፈልጉ። እርሱን ጠይቁ። ትልቁ ጸሎታችሁም ይሄ ይሁን። መንፈስ ቅዱስ ሆይ ያላንተ መንቀሳቀስ አልፈልግም። ያላንተ መተንፈስ አልፈልግም። በህልውና ውስጥ ሙሉ በሙሉ መኖርን አስተምረኝ። ምክንያቱም በህልውና ውስጥ ህይወት ይጀምራል እና መቼም አያበቃም። እናም ውድ ነፍስ ሆይ ታያለሽ፣ እውነተኛ ህይወት የሚገኘው በዙሪያሽ ያለው ነገር ሁሉ ፍጹም በሚሆንበት ጊዜ እንዳልሆነ ታያለሽ። የሚገኘው እርሱ በአንቺ ውስጥ ሲኖር ነው። እርሱ በህይወት ውስጥ እንግዳ መሆን አይፈልግም። በውስጥ ያለማቋረጥ ለዘላለም መኖር ይፈልጋል። ኢየሱስ በምድር ላይ በተመላለሰበት ጊዜ እርሱ አብረውት ለተጓዙት፣ በጥበቡ ለተደገፉት፣ ተአምራቱን ለተመለከቱት ሰዎች እነዚያ ቃላት ምንኛ እንግዳ ሆነው ሊሰሟቸው እንደሚችሉ አስቡት። ሆኖም ግን ያ ያነሰ ተስፋ አልነበረም፣ የላቀ ነበር። ምክንያቱም በመንፈስ ቅዱስ አማካኝነት እግዚአብሔር ከእንግዲህ ከጎናቸው አይሆንም ነበር። እርሱ በውስጣቸው ይኖራልና ለአንድ አፍታም አይመጣም። እርሱ ለመኖር ይመጣል። በስሜት መለዋወጥ ወይም በሰው ስህተት አይናወጥም። በሚያደናቅፍ ጊዜ አይተውህም። ስትደክምም አይርቅህም። በስራህና በትጋትህ አይደነቅም። በጉድለቶችህ ተስፋ አይቆርጥም። እርሱ የመጣው አብሮህ ሊጓዝ ነው። ብቅ እንደሚል እንግዳ ሳይሆን ለመቆየት ሙሉ ፍላጎት እንዳለው ታማኝ፣ የማይለወጥ መለኮታዊ ጓደኛ ነው። በተራው የዕለት ከዕለት ህይወትም ታማክረዋለህ። በተለየ መንገድ ማየት፣ በተለየ መንገድ መስማትም ትጀምራለህ። ማንም ሰው በሌለበት ጊዜ እንኳን መቼም ቢሆን ብቻህን አይደለህም። ዓለም ባይረዳህ እንኳን እርሱ ሙሉ በሙሉ ይረዳሃል። መቼም ቢሆን ሙሉ በሙሉ ተስፋ አትቆርጥም፣ ምክንያቱም እርሱ ካንተ ጋር ነው። አንዳንዴ ሳይሆን ሁልጊዜ ይሄ ጓደኝነት በጥረታችን የሚገኝ አይደለም። ለተመረጡት ወይም በጣም መንፈሳዊ ለሆኑት ብቻ አይደለም። ኢየሱስ ለሚያምኑ ልቦች ሁሉ የሰጠው ተስፋ ነው። መንፈስ ቅዱስ የዚያ ተስፋ ፍጻሜ ነው። መቼም አባት አልባ፣ መቼም ያለ ረዳት፣ መቼም ያለ መመሪያ እንዳልሆንክ ማረጋገጫ ነው። ለአንድ ጊዜ ብቻ ሳይሆን ያለማቋረጥ ስፍራ ልትሰጠው ይገባል። ለመግባት ፈቃድ እንደሚፈልግ እንግዳ አድርገ መቁጠርህን ማቆም አለብህ። እርሱ አስቀድሞ በቤት ውስጥ አለ። እርሱ አስቀድሞ በአንተ ውስጥ ነው። ነገር ግን እርሱን ማወቅ፣ ማነጋገር፣ መታመን አለብህ። ስፍራ በሰጠኸው ቁጥር ይበልጥ እያስተዋልከው ትመጣለህ።
ይበልጥ ባዳመጥከው ቁጥር በግልጽ ትሰማዋለህ እናም ትረዳለህ። እርሱ ሁል ጊዜ ይናገር እንደነበር፣ ሁል ጊዜ ይጠብቅ እንደነበር፣ ሁል ጊዜ ከጎኔ ይጓዝ እንደነበር። እናም ከመንፈስ ቅዱስ ጋር እንደ ጓደኛ ስትጓዝ ሕይወት ይለወጣል፣ አመለካከትህ ይቀየራል። በጀልባው ውስጥ ማን እንዳለ ስለምታውቅ ከእንግዲህ በማናቸውም ማዕበል አትናወጥም። የተፈጠርክበትን ዓላማ ሙላት በየቀኑ ከአንተ ጋር እየተመላለሰ ከሚገልጽልህ ፈጣሪ ጋር ስለምትጓዝ ከእንግዲህ ዓላማህን ሊሰጡ በማይችሉ ቦታዎች አትፈልግም። የገዛ ጥንካሬያችን ምንጭ እንድንሆን አልተፈጠርንም። ከእግዚአብሔር መንፈስ ተነጥለን ራሳችንን ችለን እንድንንቀሳቀስ አልተገባንም። ስለዚህ እንታገላለን። በአፋችን መንፈስ ቅዱስ ሆይ ተረከበኝ እንላለን። በተግባራችን ግን ቁጥጥሩን ሙጥኝ እንላለን። መገኘቱን እንለምናለን፣ ነገር ግን መሪነቱን እንቃወማለን። እርሱም በቤተ ክርስቲያን ውስጥ እንሰማዋለን፣ ነገር ግን በቤታችን ውስጥ እንደተተውን ይሰማናል። ለምን? ምክንያቱም በሕዝቡ መካከል የሚንቀሳቀሰው ያው መንፈስ በጸጥታው ውስጥም እንደሚያርፍ ስለረሳን ነው። መንፈስ ቅዱስ እርሱን እንድታገኙት ከዓለም እንድታመልጡ አይጠይቃችሁም። እርሱ ወደ ዓለማችሁ እንዲገባ በእርሱም ውስጥ ከእናንተ ጋር እንዲመላለስ ነው የሚጠይቃችሁ። ልብህን ለሹክሹክታው ለመስማማት በሩጫው መካከል ቆም ብለህ እዚህ እንዳለህ አውቃለሁ ለማለት መምረጥ አለብህ። ለጥቂት ጊዜም ቢሆን ጫጫታውን ጸጥ ለማድረግና ለመተንፈስ። መንፈስ ቅዱስ ሆይ እቀበልሃለሁ። ትቶ ስለሄደ ሳይሆን ስለ እርሱ ያለ ግንዛቤ በዚያ ቅጽበት እያደገ ስላለው ነገር ያለህን ተደራሽነት ስለሚከፍትልህ ነው። ለውጥ የሚጀምረው እዚህ ጋር ነው። ይሄ የሚሆነው በቤተ ክርስቲያን አገልግሎቶች ወይም አስገራሚ ክስተቶች ብቻ ሳይሆን በእርሱ መገኘት ውስጥ የሚመራ ወጥ የሆነ ሕይወት ነው። የነፍስ ድባብ ቀጣይነት ያለው አምልኮ፣ ቀጣይነት ያለው እጅ መስጠት፣ ቀጣይነት ያለው መጠባበቅ ሲሆን መጣጣርን አቁመ መፍሰስ ትጀምራለህ። ምላሽ መስጠትን፣ መበሳጨትን ታቆማለህ እና ምላሽ መስጠትን ትጀምራለህ። ምክንያቱም ከዓለም ድባብ ተነስተህ ምላሽ እየሰጠህ አይደለም። መንፈስ ቅዱስ እሱን እንድታገኘው ከዓለም እንድታመልጥ እየጠየቀህ አይደለም። እርሱ የሚጠይቅህ ወደ ዓለምህ እንዲገባና ከእርሱ ጋር እንድትጓዝ ነው። አጋርነትን ይፈልጋል። እናም ያ አጋርነት የሚጀምረው የእርሱን መገኘት እንደ ልዩ ክስተት ማየት አቁመ እንደ ቤት ማየት ስትጀምር ነው። ይህም ፍለጋ ይሁን መንፈሱን አልፎ አልፎ ለማግኘት ብቻ ሳይሆን በእርሱ ውስጥ ለመኖር፣ እያንዳንዱን ቦታ መቅደስ፣ እያንዳንዱን ስራና መባ ለማድረግ፣ እያንዳንዱን ትንፋሽ ጸሎት ለማድረግ ነው። እንደዚህ ስትኖር ደስታ በሁኔታዎች ላይ የተመሰረተ መሆኑን ያቆማል። ከእግዚአብሔር ጋር ያለው መቀራረብ የዕለት ከዕለት እውነታ ይሆናል እንጂ አልፎ አልፎ የሚከሰት ተሞክሮ አይሆንም እና ብዙ ጊዜ እንደ ሹክሹክታ ይመጣል። ምክንያቱም ኃይል ስለሚያንሰው ሳይሆን መቀራረብን ስለሚፈልግ ነው። እና እኛ ግን በጣም ስራ ከበዛብን፣ በጣም ከተበታተንን፣ በሌሎች ድምጾች በጣም ከተጠመድን ከሁሉ በላይ ዋጋ ያለውን እናጣዋለን። ነገር ግን ራሳቸውን ጸጥ ለሚያደርጉ፣ ልባቸውን ለሚያስተካክሉና በጉጉት ወደ እርሱ ለሚጠጉ የመንፈስ ቅዱስ ድምጽ የማይሳሳት ይሆናል። አንዳንዴ ሐሳባችንን፣ ፍርሃታችንን ወይም ስሜታችንን ከእርሱ ድምጽ ጋር እንደባለቃለን እና ያ ምንም አይደለም። እርሱ በእኛ ስህተቶች ተስፋ አይቆርጥም። እርሱ ታጋሽ፣ ቸርና ሁልጊዜም ለማስተማር ፈቃደኛ ነው። ፍጹምነትን አይፈልግም። እርሱ ከሁሉ የተሻለ አስተማሪ ነው። ካስፈለገው እንደገና ይደግመዋል፣ በቃሉ በኩል ያረጋግጠዋል። በሰላም በሁኔታዎችና በሚያስፈልግበት ጊዜ በሌሎች በኩል ይናገራል። ለምን? ምክንያቱም እንድትሰሙት ይፈልጋል። ችግሩ እግዚአብሔር አለመናገሩ አይደለም። ችግሩ ትኩረቱ የተበታተነ ትውልድ መሆኑ ነው። ጆሮአችንን ከእርሱ ውጪ በሆነ ነገሮች ሁሉ እንሞላለን። ከመጠየቃችን በፊት ጓደኛችንን እና ስሜታችንን እናማክራለን። ቆም ብለን መንፈስ ቅዱስ ሆይ ምን እያልከኝ ነው እንላለን። ነገር ግን ሌላውን ነገር ሁሉ ለጊዜው አቁማችሁ ለእርሱ ድምጽ ቅድሚያ መስጠትን ከተማራችሁ ከሁሉም በላይ እርሱ እንዳልተደበቀ ታገኙታላችሁ። ከመንፈስ ቅዱስ የሚወጣ አንድ ቃል ከሰው ሺህ አስተያየቶች ይበልጣል። በመንፈስ የመኖር ሙላት የሚለካው በውጫዊ ስኬት ወይም
በሚታይ ኃይል ሳይሆን በውስጣዊ ለውጥ ነው። በልሳን መጸለይ አንድ ነገር ነው። ስጋ ሊቆጣ ወይም ሊገነፍል ሲፈልግ የጸጋ ቃላትን መናገር ደግሞ ሌላ ነገር ነው። የመንፈስ ቅዱስ መኖር እውነተኛ ማረጋገጫ ኃይል ብቻ አይደለም፣ እርሱ ፍሬ ነው። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ የዋህነት፣ ራስን መግዛት፣ እነዚህም ዝም ብለው ምኞቶች ብቻ አይደሉም። ራሱን ለእግዚአብሔር ባስገዛ አማኝ ሕይወት ውስጥ መንፈስ ቅዱስ የሚያፈራቸው እውነታዎች ናቸው። ይህንን በራስ ፍሬ በራስ ጉልበት ልታመርተው አትችልም። ለጥቂት ጊዜ ልትመስለው ትችላለህ፣ ነገር ግን ዘልቀ ልትጠልቅበት አትችልም። እውነተኛ ለውጥን ሊወልድ የሚችለው መንፈስ ቅዱስ ብቻ ነው። እርሱም የሚያደርገው በኃይል ሳይሆን በህብረት ነው። ይበልጥ ጊዜ በእርሱ መገኘት ውስጥ ባሳለፍክ ቁጥር የእርሱን ማንነት ይበልጥ ማንጸባረቅ ትጀምራለህ። የምትመለከተውን ትመስላለህ። እናም ይሄ ሂደት ሁልጊዜ ፈጣን አይደለም፣ ሁልጊዜም ጮክ ያለ አይደለም። አንዳንድ ጊዜ ረቂቅ፣ ጸጥ ያለ፣ ቀስ በቀስ የሚሆን ነው። ነገር ግን እርሱን በጊዜ ሂደት ማየት ትጀምራለህ። ቀደም ሲል ያበሳጩ ወይም ስሜትህን የሚቀሰቅሱ የነበሩ ነገሮች ከአሁን በኋላ አያናውጡህም። ቀደም ሲል ያማልሉ የነበሩ ፈተናዎች ያላቸውን ሳቢነት ማጣት ይጀምራሉ። በአንድ ወቅት አይምሮህን ያጨናነቁ የነበሩ ሐሳቦች በእውነት ይተካሉ። ለምን? ምክንያቱም መንፈስ ቅዱስ አንተን እንዲሁ ለአፍታ እየጎበኘህ አይደለም። እርሱ በአንተ ውስጥ እየኖረ ነው፣ እየለወጠ ነው፣ እየቀደሰ ነው። ይበልጥ አንተን ኢየሱስን እንድትመስል እያደረገ ነው። እንዲህ አይነቱን ሕይወት አስመስሎ መኖር አይቻልም። በስጦታ ወይም በተወዳጅነት ሌሎችን ማስደነቅ ትችል ይሆናል። ነገር ግን መንፈስ ቅዱስ ብቻ ነው እውነተኛ ዘላቂ ለውጥ ማምጣት የሚችለው። ደስታን የሚያመጣውም ያ ለውጥ ነው። የአንድ ቅጽበት ኃላፊ ስሜት ሳይሆን ሕይወት ሙሉ የሆነ ሲመጣ የሚገኘው ጽኑ ሰላም ነው፣ ከውስጥ ወደ ውጪ። መንፈስ ቅዱስ የሚፈልገው አፈጻጸምን ወይም ማስመሰልን አይደለም። እርሱ የሚፈልገው ንጽህናን ነው። በፍጹምነት በሚለው ትርጉም ሳይሆን በቅንነት ትርጉም። እርሱም እንዲህ በሚል ልብ ይደሰታል። መንፈስ ቅዱስ ሆይ፣ ዝም ብዬ መጠቀሚያ ብቻ መሆን አልፈልግም፣ መለወጥ እፈልጋለሁ። ስጦታዎችህን ብቻ ማሳየት አልፈልግም። እኔን ለውጥ ወደ መጨነቅ ወይም መታገል አይመራም፣ ወደ እረፍት ይመራል እንጂ። ምክንያቱም ከአሁን በኋላ የተሻልክ ለመሆን ስለመሞከር አይደለም፣ የተሻለ በሆነው በእርሱ ውስጥ ስለመጠጋት ነው። በራስህ ጥረት ልታስተካክለው የሞከርከውን ነገር እርሱ እንዲለውጠው ፍቀድለት። የእርሱ መገኘት ስሜት ብቻ ሳይሆን የእርሱ መገኘት በአንተ ውስጥ መቀረጽ ነው። የተጠራንበት ሕይወት ይሄ ነው። በክብር ቅጽበቶች ብቻ የተሞላ ሳይሆን ቀጣይነት ባለው የግልና ሊካድ በማይቻል ለውጥ ምልክት የተደረገበት ሕይወት ነው። መንፈሳዊ ብቻ የሚመስል ሳይሆን መንፈሳዊ ሆኖ የሚኖር ሕይወት በመድረኮች ላይ ብቻ ሳይሆን በቤተ ክርስቲያን ብቻ ሳይሆን በጸጥታው በተራውና በዕለት ከዕለት ሕይወት ውስጥ ነው። እናም እርሱ ይህንን ሲያደርግ ዓለም ስለ እግዚአብሔር የሚናገር ሰውን ብቻ ሳይሆን እርሱን የሚመስል ሰውን ያያል። በመንፈስ መኖር ማለት ያ ነው። መንፈስ ቅዱስ እሁድ ጠዋት ብቻ የሚጎበኝ ኃላፊ እንግዳ አይደለም። እርሱ በየቀኑ፣ በየቅጽበቱ፣ በየትንፋሹ አብሮ ሊጓዝ የሚገባው ታማኝ አጋር ነው። የክርስቲያን ውበቱ ይሄ ነው። ብቻችንን እንድንጓዝ እንዳልተተወን በሰው ጥበብ ነገሮች ለመረዳት አንሞክርም፣ ወይም ደካማ በሆኑ ትከሻዎቻችን ላይ የሕይወትን ክብደት አንሸከምም። እኛ ረዳት፣ አጽናኝ፣ መሪ ተሰጥቶናል። እርሱ ደግሞ የራቅ አይደለም፣ ቅርብ ነው። እንዲያውም በውስጣችን እስከ መኖር ድረስ በጣም ቅርብ ነው። እርሱ መቼም አይተውህም፣ መቼም አያንቀላፋም፣ በአንተ መቼም አይደክምም። ብዙዎች ለጓደኝነት፣ ለምክር፣ ለሰላም ይናፍቃሉ። በዚያው ልክ ደግሞ መልሱ ቀድሞውኑ በውስጣቸው አለ። መንፈስ ቅዱስ የትርፍ ሰዓት ህልውና አይደለም። እርሱ ሙሉ በሙሉ ቁርጠኛ ነው። ሙሉ በሙሉ ያውቃል። ወደ ስብሰባ አዳራሽ፣ ወደ ወጥ ቤት፣ ወደ ሆስፒታል ክፍል፣ ወደ ከባዱ ውይይቶችና ወደ ጸጥተኞቹም ከአንተ ጋር ይጓዛል። የተቀደሰና ዓለማዊ የሚባል ክፍል የለም። ከመንፈሱ ጋር ስትመላለስ እያንዳንዱ ቦታ ቅዱስ ነው። እያንዳንዱ ቅጽበት እርሱን የበለጠ ለማወቅ እድል ይሆናል።
የመንፈስ ቅዱስ ህልውና ህይወትን የምታይበት ማጣሪያ ነው። መንፈስ ቅዱስ ሆይ ምን እያልከኝ ነው? ምን እያሳየኸኝ ነው ብለህ መጠየቅ ትጀምራለህ። ይበልጥ ወደ እርሱ በተጠጋ ቁጥር በግልጽ ትሰማለህ። ይበልጥ በሰማ ቁጥር ይበልጥ በጥልቀት ትታመናለህ። እምነት ሲያድግ ደግሞ መታዘዝም ያድጋል። ከመንፈስ ጋር መመላለስ ለማንነት መጣጣምን ያመጣል። ማን እንደሆንክ ያስታውሳል። ጠላት ውሸትን ሲያንሾካሾክ፣ መንፈሱ ግን እውነትን ይናገራል። እፍረትን ለመናገር ሲሞክር፣ መንፈስ ግን ስለ ልጅነት ይመሰክራል። ፍርሃት በሚነክስበት ጊዜ መንፈስ ድፍረትን ያፈሳል። በራስ መተማመንን መፍጠር ማስመሰል የለብህም። ከእርሱ ትቀበለዋለህ። መመላለሱ በጣም አስፈላጊ የሆነው ለዚህ ነው። ስለ ሃይማኖታዊ ግዴታ አይደለም፣ ስለ ግንኙነት ነው። ስለ መተሳሰር ነው። በዚያ ግንኙነትም ውስጥ መለወጥ ይመጣል። ፍላጎቶች ሲቀየሩ ማስተዋል ትጀምራለህ። ከመንፈስ ጋር ጊዜ ባሳለፍክ ቁጥር እርሱ የሚፈልገውን የበለጠ ትፈልጋለህ። ቅድስና ሸክም ሳይሆን ደስታ ይሆናል። መታዘዝ ትግል ሳይሆን ፍስሐ ይሆናል። ምክንያቱም የተሻለ ነገርን የተሻለውን ቀምሰሃል። ህልውናው ያረካሃል። ለዚህም እንደተፈጠርክ ትረዳለህ። ላልተቋረጠ ህብረት ስለመከተል ነው። መንፈሱ ሁሉንም ነገር አሟልተህ እንድትገኝ አይጠይቅህም። በእርሱ ውስጥ አብረኸው እንድትመላለስ ነው የሚጠይቅህ።